አድማጭ ተመልካቾቻችን ይህ የሐሳብ መድረክ የተሰኘው ሳምንታዊ ፕሮግራማችን ነው። የሐሳብ መድረክ ሁልጊዜ በየሳምንቱ በተስፋ ቴሌቪዥን የሚቀርብ ሲሆን ዛሬ እንግዳ ጋብዘን አዲስ ሐሳብ ይዘን ወደ እናንተ መጥተናል። የዛሬው እንግዳዬ ዶክተር ተካልኝ ድጉማ ናቸው። ከዶክተር ተካልኝ ጋር ስለ ኢትዮጵያ ቤተክርስቲያን ወቅታዊ ገጽታና አሁን ስላለንበት አንዳንድ ርዕሰ ጉዳዮች እየተወያየን የሚቀጥለውን 2 ሰዓት እንቆያለን። ከኛ ጋር ሆኑ። ተስፋ ቴሌቪዥንን ተከታተሉ። ዶክተር ተካልኝ እንኳን ወደ ሐሳብ መድረክ ወደ ተስፋ ቴሌቪዥን በደህና መጣ። እንኳን ደህና ጠበቃችሁኝ። ካንተ ጋር ዛሬ የቤተ ክርስቲያን ወቅታዊ ገጽታን እና አንተና ያንተ ሚኒስትሪ እየሰራው ባለው ርዕሰ ጉዳይ ላይ እየተወያየን እንቆያለን። ውይይታችንን ለመጀመር እንዲመች ባጭሩ ዶክተር ተካልኝ ድጉማ ማን ናቸው ብለው የኔ ተመልካቾች ቢጠይቁ መልስ እንዲሆናቸው የትምህርት ዝግጅትህን፣ አገልግሎትህን ባጭሩ ብትነግረን ከዛ ወደሚቀጥለው እንሄዳለን። ስሜ ያው ተካልኝ ድጉማ እባላለሁኝ። በኢትዮጵያ ስነ መለኮት ድህረ ምረቃ ስነ መለኮት ትምህርት ቤት የዛ አስተማሪ ነኝ። እንዲሁም ደግሞ የአንድ ዲፓርትመንት ኃላፊ ነኝ። እዛ አግብቻለሁ፣ 2 ልጆች አሉኝ። ይሄ እንግዲህ በማስተማሩ ዘርፍ ከማደርጋቸው ነገሮች መካከል አንዱ ነው። በዛ ትምህርት ቤት የተለያዩ ኮርሶችን በተለይ ደግሞ የአዲስ ኪዳን ትምህርቶችን አስተምራለሁኝ። ከዛ ውጪ አንድ በቅርቡ የጀመረ ሚኒስትሪ አለ። ያንን ሚኒስትሪ ደግሞ እመራለሁ። እሱ ሚኒስትሪ የኦኔሲሞስ የአናሲሞስ የስነ መለኮት መጽሐፍት አሳታሚ ድርጅት ይባላል፣ ወይም ደግሞ ሚኒስትሪ ነው። ያ መጽሐፍቶችን እናሳትማለን። ይሄንን ይመስላል እንግዲህ የትምህርት ዝግጅቴን በተመለከተ የማስተርስ 2 ማስተርስ ከኢትዮጵያን ግራጁዌት ስኩል ኦፍ ቴዎሎጂ ሰርቻለሁ። ከደቡብ አፍሪካ ደግሞ ስተለንቦሽ ዩኒቨርሲቲ ፒኤችዲን እዛ ሰርቻለሁ። እንግዲህ 3 ዓመት 4 ዓመት በፊት ማለት ነው። መልካም። በዚህ መልኩ ስለተገናኘን ደስ ይለኛል። ከኔ ጋር የረዥም ጊዜ ወዳጅነት አለን። ባለፈው 10 ዓመት እንተዋወቃለን በቅርበት። ዛሬ ደግሞ እንግዳዬ ሆነህ አብረን ይሄን አገልግሎት ስለምናገለግል ደስ ብሎኛል። እንኳን ደህና መጣህ። እንግዲህ የምንጀምረው በፊታችን ብዙ መጽሐፍቶች ተደርድረዋል። መጽሐፍት ትልቅ ሀብት ነው፣ ትልቅም ስራ ነው። የአንተ ሚኒስትሪ አንተና አብረው የሚያገለግሉ ወንድሞችና እህቶች ወደ ህትመት ኢንዱስትሪ ገብታችኋል። ይሄ በጣም ትልቅ አገልግሎት ነው፣ ትልቅ የሚበረታታ ነገር ነው። ይሄ ፕላትፎርም መሪዎች ላይ ነው የሚሰራው። የመሪዎችን አቅም ግንባታ ላይ ስለምናተኩርኛ የመሪዎች አቅም ግንባታ አንዱ መሳሪያ ነው ብለን የምናስበው መጽሐፍት ናቸው። ቤተክርስቲያን መታነጽ የምትችልበት አንዱ ስራ ነውና ዛሬም ስንጋብዝህ እየሰራኸው ካለው አንተ የምትመራው ሚኒስትሪ እያደረገው ካለው ነገር ተነስተን የኢትዮጵያን ቤተክርስቲያን እየቃኘን እንድንሄድ እንዲሆነን ነውና ወደዚህ የህትመት አገልግሎት ለመምጣት ምንድን ነው መሰረታዊ ምክንያታችሁ? ምን ክፍተት አግኝታችሁ ምን ልትሞሉ መጣችሁ? የመጽሐፍ የጀመርኩት አሁን አይደለም። ኖርማሊ በጣም ብዙ ዓመታት ነው። በተለያዩ ሚዲያዎች ፌስቡክንም ጨምሮ መጽሔቶች ላይ ምናምን ነገር እጽፋለሁ። በፊት የነበሩን እኔና ጓደኞቼ ብዙዎቻችን የምንጽፈው በቤተክርስቲያን ውስጥ የምናያቸውን አንዳንድ እንከኖች እያነሳን እነዚህ ነገሮች ልክ አይደሉም የሚል ትችት አይነት ጽሁፎች ነበር የምንጽፈው። ግን አሁን እየቆየው በመጣ ቁጥር ትችቶች ብቻቸውን ምንም ፋይዳ እንዳሌላቸው ማለት አንዳንድ ጊዜ በማሳ ውስጥ በእህል ማሳ ውስጥ አረም ሲኖር አረም ይታረማል። ሙሉ ማሳው ግን አረም ከሆነ ግን ምንድን ነው የምታደርገው? የምታደርገው እንደ አዲስ ቆፍረህ አዲስ ዘር ነው የምትዘራው ማለት ነው። ስለዚህ አሁን የጀመርነው ሚኒስትሪ መድረኮቻችን ቤተክርስቲያን በከፍተኛ ሁኔታ ታማለች፣ በቃሉ እጦት ተጎድታለች። አረም መሞላት ሳይሆን ሙሉ አረም እየሆነች መጥታለች። ስለዚህ በእግዚአብሔር ቃል እውቀት አገልጋዮች መሞላት አለባቸው።
ብለን ከዛ የተነሳ ነው ማለት ነው የቤተ ክርስቲያንን ሕመም እና ጉዳት በማየት የሚያዋጣው ብቸኛው መንገድ ለቤተ ክርስቲያን አገልጋዮች ከመጽሐፍ ቅዱስ ጋር አብረውት ሊያጣቅሱት ሊያነቡት የሚችሉት የተለያዩ የማብራሪያ መጽሐፍቶችን አጋዥ መጽሐፎችን ለአገልጋዮችና ለስነ መለኮት ትምህርት ቤቶች በማዘጋጀት በዛ መንገድ ቤተክርስቲያን የበለጠ እንድትታነጽ ካለባት እንከኖች ሁሉ እንድትጸዳ ለማድረግ ለመስራት ወደዛ የገባ ነው። ይሄ ነው። በጣም ተመችቶኛል የተጠቀምክበት ምሳሌ። አይ ቲንክ ያለንበትን ሁኔታ በደንብ ይገልጻል። ከዛሬም የቤተክርስቲያን ገጽታ ስለሆነ እያየን ያለ ነው። ብዙ ሰዎች የቤተክርስቲያንን ሕጸጾች፣ ችግሮች አንስተን ስንነጋገር የሚጎረብጣቸው ሰዎች አሉ። ሕጸጾቹን መለየት የመፍትሄ አካል እንደሆነ የማያስቡ ዝም ብለው ያለ እውቀት ግን ቀና የሆኑ ወገኖች አሉ። እነሱ ላይ ይረዱት ይችላሉ። ግን ይሄ ፕላትፎርም ዋና ትኩረቱ መሪዎች ላይ ስለሆነ ቤተክርስቲያን የገለጽክበት ምሳሌ እኔ ገዝቼዋለሁ እንደ አንድ ግለሰብ። በአንድ ማሳ ውስጥ አረም ካለ አረሙን ማጽዳት አንድ ስራ ነው። ግን ሙሉ አረም ከሆነ የትኛውን ነው የምታጸዳው? ኦልሬዲ ሁሉም ነገር አረሙ ተወግዶ አዲስ ነገር መተከል አለበት። መጽሐፍት ደግሞ ለዚህ አረም ለሆነው ነገር ለማደስም እንደገና ደግሞ አረሙን ነቅሎ በቦታው ላይ ለመትከል ትክክለኛ መሳሪያ በመሆኑ ነው ወደ አገልግሎት የገባችሁት። እንደው ወደዚህ አገልግሎት ስትገቡ አንድ ዓመት አለፈው ልበል። አሁን አንድ ዓመት ሆነው። አይ ቲንክ የመጀመሪያ መጽሐፍት ስታስመርቁ ተገኝቻለሁ፣ እድሉን አግኝቼ። ሁለተኛውን ነው ያልቻልኩት በሌላ አሳይመንት። ስለዚህ የዛሬ ዓመት የመጀመሪያ ህትመታችሁን ለህዝብ ስታስተዋውቁ ነበርኩኝና ባለፈው አንድ ዓመት ምን ግብረ መልስ አገኛችሁ ከቤተ ክርስቲያን፣ ከመሪዎች፣ ከቅዱሳን? በጣም የሚያበረታታ ነው። ኖርማሊ አሁን ያለው መጀመሪያ ስንጀምር ማለት ሰዎች የስነ መለኮት ማለት ጠንከር ያሉ የመጽሐፍ ቅዱስ ማብራሪያዎችን አያነቡም የሚል ፍራቻ ነበረ። ሰዎች ማን ነው የሚያነበው እንደዚህ አይነት መጽሐፍቶችን የሚል ማለት ነው። ግን አሁን ግን የምናየው ሰዎች በእርግጥም የእግዚአብሔርን ቃል እንደተጠሙ እናያለን። የጠፋው መድረክ ላይ የእግዚአብሔርን ቃል የሚያስተምራቸው ነው እንጂ የእግዚአብሔርን ቃል የሚያስተምራቸው የእግዚአብሔርን ቃል በደንብ ጠንከር አድርጎ የሚያስተምራቸው ቢኖር ሰዎች ለመስማት የተዘጋጁ መሆናቸውን አይተናል። ይህንን እንግዲህ በአንድ ዓመት ውስጥ ያየነው ነገር ነው። ባለፈው ዓመት ስናስመርቅ ወደ 3 መጽሐፍቶችን ያስመረቅ ነው። የኦክቶበር 17 ላይ 2024 ላይ ያስመረቅ ነው ማለት ነው። ከዛ አሁን ደግሞ ኦክቶበር 90 2025 በዚህ ዓመት ከአንድ ወር በፊት ደግሞ ያስመረቅነው ደግሞ 10 አይደሉም ወደ 6 የሚሆኑ መጽሐፍቶች ናቸው። አንድ ላይ ወደ 10 መጽሐፍቶች ደርሰናል ማለት ነው። ሰዎች በጣም ፈልገው ነው የሚያነቡት። ይህን ስል ሁሉም ሰው ይፈልገዋል ምናምን አይደለም። እኛ ማሳተም የምንችለውን ያህል ግን ሰዎች እየፈለጉ መጥተው የሚያነቡ ሰዎች አሉ ማለት ነው። ለውጥ በአንድ ቀን በ30 ሚሊዮን የኢትዮጵያን የፕሮቴስታንት እንትን እንደርሳለን በመጽሐፍት ብለን አናስብም። ግን በዙሪያችን ያሉ 2000 3000 ሰዎችን ከደረስን ቀስ እያለን የኢትዮጵያ ቤተክርስቲያን አገልጋዮችን በእግዚአብሔር ቃል እውቀት ላይብረሪያቸውን በእኛ ብቻ ሳይሆን በሌሎች ሰዎች መጽሐፍቶችንም እየተሞላ ሲሄድ አገልጋዮቻችን የእግዚአብሔርን ቃል መጽሐፍ ቅዱስን ከሌሎች መጽሐፍ ጋር እያመሳከሩ አንብበው ተዘጋጅተው ወደ መድረክ ሲወጡ የሚመግቡትን ሕዝብ ይዘት ያለው ዝም ብሎ ቀልድና ጨዋታ የበዛበት ሳይሆን እውነተኛ የእግዚአብሔር ቃል ያለው የሰውን ሕይወት የሚለውጠው የእግዚአብሔር ቃል ማስተማር ወደዛ ወደሚችሉበት ብቃት ይወስዳቸዋል ብለን ተስፋ እናደርጋለን ማለት። ስለዚህ አሁን በጣም የሚያበረታታ ነው። ሰዎችም እየደወሉ ይነግሩናል። የምትሰሩት ስራ ጥሩ ነው፣ ለቤተ ክርስቲያን መታነጽ ትልቅ አሁን ዛሬ ላታዩት ትችላላችሁ፣ ነገ ከነገ ወዲያ ግን ለውጡን ታዩታላችሁ። የዚያ ትልቅ አገልግሎት ነው። የራሱ ተግዳሮቶች አሉት፣ ግን አበረታች ነው ለማለት እወዳለሁ። እኔ መጽሐፍ በጣም እወዳለሁ። መጽሐፍ አፍቃሪ ነኝ። መጽሐፍ ላይ ፍቅር የያዘኝ መጽሐፍ የሰውን ስብዕና የመቅረጽ አቅሙ በጣም ትልቅ ነው። እውነት ነው። በጣም ትልቅ ነው።
ዝም ብሎ የተለመደ ነገር አለ። አንባቢ ትውልድ መፍጠር ምናምን። ሙሉ አንባቢ ትውልድ አትፈጥርም። ሁሉንም ሰው አንባቢ ማድረግ አትችልም። ግን የተዘጋጁ ሰዎችን ስብዕናቸውን ለመቅረጽ አገልግሎታቸውን ለመቅረጽ የራያቸውን መንገድ ለማሳለጥ እነዚህ መጽሐፍቶች ትልቅ ዋጋ አላቸው እና እንደ አንድ የፕሮግራም አዘጋጅ ደስተኞች ነን ይህም በመጀመራችሁ። በቀጣይም ልናግዛችሁ በምንችለው ነገር ሁሉ ከጎናችሁ እንሆናለን፣ እናበረታታችኋለን። ስራውን እንዲተዋወቅም እንደዚሁ ፕላትፎርሙን እንፈጥራለን እና ትልቅ ስራ ነው። ተመልካቾች እንድታዩት ነው። ሁሉንም ማሳየት አንችልም። ይሄ የዮሐንስ ወንጌል የሚል ነው። በጣም ትልቅ የሆኑ ርዕሰ ጉዳዮችን የሚያነሳ ስነ መለኮታዊ ፋይዳ ያላቸውን መጽሐፍቶች ያሳትማሉ። በአንድ ዓመት ውስጥ ወደ 10 ቁጥር ደርሰዋል። ስለዚህ የተለያዩ መጽሐፍ ቅዱስ ትምህርት ቤቶች፣ ግለሰቦች፣ አገልጋዮች፣ መሪዎች እነዚህ መጽሐፍቶች እንድትጠቀሙና እንድትታነጹባቸው ልናበረታታችሁ እንፈልጋለን። ውይይቱን እንቀጥላለን። በየመሃሉ በፈለከው ሰዓት የምናነሳውን ሀሳብ ከሚኒስትሪ ጋር ወይም ደግሞ ከአገልግሎት ጋር ማያያዝ ትችላለህ፣ መብትህ ነው። እንደው አንድ ነገር ቅድም ያልነው ነገር ወደኋላ ተመልሼ ልመለስ። መድረኮቻችን በአረም ለምን የተሞሉ ይመስላል? ብዙ ማለት አሁን አንዳንድ ጊዜ አንዳንድ ነገሮች አንድ መልስ አይኖራቸውም። በጣም ዘርፈ ብዙ ምላሽ ማለት ለአንድ ነገር መበላሸት ብዙ ከተለያየ አቅጣጫ የተለያዩ እንትኖችን ማንሳት ይቻላል። ግን በዋናነት አንድ ነገር ግን ሁላችንም የሚያስማማን አገልጋዮቻችን የእግዚአብሔር ቃል እጥረት ገጥሟቸዋል ብዬ አስባለሁ። ሰዎች የእግዚአብሔርን ቃል የሚማሩበት በተለያየ መንገድ ሊሆን ይችላል። አንዳንዶቹ ፎርማል ትምህርት ቤት ገብተው ስነ መለኮት ትምህርት ቤት ገብተው የመጽሐፍ ቅዱስ ትምህርት ይማራሉ። ሌሎቹ ደግሞ መጽሐፍቶችን አንብበው ራሳቸውን ያስተምራሉ ማለት ነው። አሁን የማየው አገልጋዮቻችን በሁለቱም መንገድ የእግዚአብሔርን ቃል አይዘር ራሳቸውን አላስተማሩም ወይንም ደግሞ የመጽሐፍ ቅዱስ ትምህርት ቤት ገብተው ደግሞ የእግዚአብሔርን ቃል በፎርማል ወይ አልተማሩም ብዙዎቹ ማለት ነው። የተማሩትም ስቲል ከዛ ችግር የነጹ አይመስለኝም። የተማሩት የምንላቸው በስነ መለኮት ትምህርት ቤት ውስጥ አለፈው የምንላቸው ማለት ነው። ምክንያቱም ምንድን ነው ብዬ ብዙ ጊዜ አስባለሁኝ እና አንደኛው ጥናት ቢፈልግም አንደኛው የሚመስለኝ የመጽሐፍ ቅዱስ ትምህርት ቤቶቻችን የሚያስተምሩት በእንግሊዝኛ ቋንቋ ነው። እንግሊዝኛ እኛ እንኳን 3ኛውን ዲግሪ ይዘን አሁንም እንግሊዝኛ ሳነብ እኔ እንደ አማርኛ በደንብ አይገባኝም። ማለት ሊሚቴሽኑ አማርኛ እንደ አማርኛ እንትን በደንብ አንደርስታንድ አድርጌው ከዛ ደግሞ ያንን ደግሞ ለሰዎች በምገልጽ ልክ አሁን ለአንተ በማወራበት መንገድ በእንግሊዝኛ አውራ ብትለኝ ያንን ያህል አላወራም። እግባባለሁ ከሰዎች ጋር አስተምርበታለሁም ከነጮችም ጋር አወራበታለሁ። ግን ያንን ይሄንን አሁን በማወራበት ግን ሀሳቤን ግን መግለጽ አልችልም። ስለዚህ ስነ መለኮት ትምህርት ቤቶቻችን ትምህርት ቤት ውስጥ የሚማሩ ልጆች በዛ ትምህርት ቤት ውስጥ እኛ የምናስተምራቸው አሁን እኔም አስተምራለሁ በስነ መለኮት ትምህርት ቤት እና የማስተምረው በእንግሊዝኛ ሳስተምራቸው የመጀመሪያዎቹ አሁን ኢቲሲ ያለሁኝ ኢቲሲ ስማር የምንላቸው ነገሮች አሉ። ትምህርት ቤት የመጀመሪያ 2 ዓመት እንግሊዝኛ ነው የምንማረው። ያው ትምህርቱ ስነ መለኮት ትምህርት እኮ ያስተምሩናል፣ ግን እንግሊዝኛ ለማወቅ ነው ጥረት የምናደርገው 2 ዓመት። 3ኛ ዓመት ላይ ትንሽ ትንሽ እንግሊዝኛ ማወቅ እንጀምራለን። ከዛ ልክ 4ኛ ዓመት እንግሊዝኛ ማወቅ ስንጀምር ትምህርቱን ተመርቀን እንወጣለን። ስነ መለኮት ሳይሆን ሞር እንግሊዝኛ ተምረን ነው የምንወጣው ማለት ነው። እነዚህ ልጆች በደንብ ቃሉን ቴዎሎጂውን በደንብ ገብቷቸው አይደለም የሚወጡት ማለት ነው። ጀስት ሸምድደውት ነው አልፎ ፈተና ተፈትነው የሚያልፉት ማለት ነው። ስለዚህ አሁን እነዚህ ልጆች መድረክ ላይ ወጥተው ሲሰብኩ ሰምታቸው ከሆነ ከስነ መለኮት ትምህርት ቤት ብዙ እንግሊዝኛ ቃላቶችን ያበዛሉ። በጣም ትልልቅ የእንግሊዝኛ ቃላቶች በአማርኛ በደንብ ስለማያውቁት ነው። ኖርማል አትፍረድባቸው። ለምን በደንብ አሰላስለው ውስጣቸው አልገባም። እነዚህ ልጆች ግን አሁን ሪሰንትሊ በጣም የሚያበረታታ ነገር ያለው በአማርኛ በኦሮምኛና በሌሎች የስነ መለኮት ትምህርት ቤቶች ተከፍተዋል። የስነ መለኮት ትምህርት የሚያስተምሩ ማለት ነው።
በጣም ጥሩ ነው ብዬ ነው የማስበው። ለምን አገልጋዮች ከእንግሊዘኛ ጋር አይታገሉም። የሚያደርጉት ከሀሳብ ጋር ብቻ ነው የሚታገሉት ማለት ነው። የሚማሩት በአማርኛ ይሆናል ወይ በኦሮምኛ ይሆናል በሚያውቁት ቋንቋ። ስለዚህ ሀሳቡን ለመረዳት ነው ጥረት የሚያደርጉት። የገባቸውን ነገር ደግሞ ሄደው ሲያስተምሩ በጣም ቀላል ነው። በገባቸው ልክ ያንን ነገር ማስተማር ይችላሉ ማለት ነው። ወደ ጥያቄው ስንመጣ መድረኮቻችን የታመሙበት ምክንያት ከእግዚአብሔር ቃል እጥረት ነው ብዬ አስባለሁ። የእውቀት እጥረት ነው። የእውቀት እጥረት ነው። ግን እኔ ሀሳቡ ገዢ ሀሳብ ነው ያነሳኸው። አንተ ደግ ነህ፣ እንደው በተፈጥሮ ደግ ነህ ስልህ መጽሐፍ ቅዱስ ትምህርት ቤት ነው የምታስተምረው ለረዥም ዘመን። በራሱ የመጽሐፍ ቅዱስ ትምህርት ቤቶችን ውስንነትም ወይም ሌላ ገጽታ እያሳየህን ነው። አይ ቲንክ በኋላም ላነሳው የፈለግኩት ሀሳብ አለ። ግን ከተነሳ ይቀር እኔ የመጽሐፍ ቅዱስ ትምህርት ቤት የሚሰሩትን ወገኖችን ሳገኝ ምን ያክል ችግር ፈቺ ናቸው እነዚህ ተቋማት የሚለው ነገር እስካሁን ያሳስበኛል። አንዳንድ ወዳጆቼ በእንግድነት ጠርቻቸው በቂ ነገርም ሳይሰጡኝ ነው የሄዱት። ግን እሱ ብቻ ሳይሆን ተቆጡ፣ ውስጣቸውም ተቆጣ። ምክንያቱም በእኛ ባህል የእኛ ባህል አይነኬ ነው። የምትሰራበት ተቋም አይነካም፣ አንተም ካጠፋህ አትነካም። ሂስ ወይም መተቸት በእኛ ባህል በጣም የማንወደው። ለዚህ ነው ብዙም አንሻሻለውም። ለዚህ ነው ብዙም ችግር ያለብን። እኔ በቂ መጽሐፍ ቅዱስ ትምህርት ቤቶች አሉን ብዬ አላምንም። በጣም ትንሽ ናቸው ቁጥራቸው። ግን ቁጥራቸው ማነስ ብቻ ሳይሆን እርባናቸው ላይ ጥያቄ አለኝ። ለምን ይመስላል? ልጠይቅህን ጠያቂው ሲጠየቅ ብለህ አንዱ ያልከው አሁን ያልከው አንድ ምክንያት ነው። ሳይገባቸው ነው የሚጨርሱት የሚለው ግን ገባን የሚሉትን በራሱ ገብቷቸዋል ወይ ነው። እኔ አልቲሜትሊ እኔ የሚመስለኝ አልቲሜትሊ ወደ ተነሳውበት ርዕስ ነው የምመለስ። አስተማሪዎቹም ሪሊ ስነ መለኮት ገብቷቸዋል ወይ ብለህ መጠየቅ አለብህ። ስነ መለኮት ምንድን ነው ብለህ ብትጠይቅ ማለት ነው። ማለት ያ ነው። ለምን እነዚህ ልጅ ሁላችንም ስናልፍ ማለት በደንብ ሪሊ እንዳናስብ የእንግሊዘኛ ችግር አለ። በእንግሊዘኛ ተምረን እንግሊዘኛ መጽሐፍቶችን አንብበን ሳይገባን የገባን መስሎን እያስተማረን እስከሆነ ነው ስህተቱ እዛ ጋ ነው የሚዞረው ብዬ አስባለሁ። ኤግዛክትሊ። አሁን እሱን ነው እኔም ፈራ ተባ እያልኩ የነበረው። ምክንያቱም ሰዎች አደጉ የምንለው ማሰብ ሲችሉ ነው። በአንድ ነገር ላይ ማሰብ ሲችሉ ነው። እንደውም አንድ ጓደኛዬ ምን ይለኛል፣ አንተ ታድለሃል፣ የምትጽፈው በአማርኛ የምታስበው በአማርኛ ብሎኛል። እና በብዙ መንገድ ጠቅሞኛል እንደዛ መሆኑ። ሌላ ሳይድ ኢፌክት አለው በሌላ መልኩ። እሱ ግን ሰው ወደ ትምህርት ቤት ገብቶ ከትምህርት ቤት ሲወጣ ማሰብ ካልቻለ፣ ማሰላሰል ካልቻለ ያ ሰውዬ ተምሯል የሚለው በጣም አጠያቂ ነው። ይሄ እኮ የስነ መለኮት ትምህርት ቤቶች ችግር ብቻ አይመስለኝም። የሁሉም የትኛውም ኢትዮጵያ ውስጥ የሚሰጡት ትምህርት ቤት ለምንድን ነው በየትኛውም ዩኒቨርሲቲ ውስጥ የተማሩ ልጆቻችን የስራ ማለት የፈጠራ ስራ የሌላቸው? ለምንድን ነው በሀገር ውስጥ የምናያቸውን ማለት የእናቶቻችንን የአባቶቻችንን ችግር የሚፈታ ፈጠራ ስራ የሌላቸው ለምንድን ነው? ምክንያቱም እንግሊዘኛ ነው አይደለም የሚማሩት። በእንግሊዝኛ ሲማሩ አንደርስታንድ ሳያደርጉት ሳይገባቸው እየሸመደዱት ያልፋሉ። ስለዚህ ሽምደዳ ደግሞ ካልገባህ ደግሞ መፍትሄ የሚሆን ነገር ማምጣት አትችልም ማለት ነው። ስለዚህ ዘሆል ሲስተሙ በእንግሊዝኛ ቋንቋ ማስተማራችን፣ በባዕድ ቋንቋ ማስተማራችን ማሰብ እንዳንችል አድርጎናል ነው የኔ አርጊመንት። እሱ ነው እንዳናስብ አድርጎናል። አሁን ስነ መለኮት ቅድም ስመጣ ስነ መለኮት ማለት የእኛን ነባራዊ ሁኔታ ተረድተህ ከመጽሐፍ ቅዱስ ላይ መጽሐፍ ቅዱስን አንብበህ ለዛ መፍትሄ የሚሆን ሀሳብን ኮንስትራክት ቲዎሪን ነው ዴቨሎፕ የምታደርገው። ቸርችን ታያለ። ለቸርች መፍትሄ የሚሆን ቲዎሪን ዴቨሎፕ የምታደርግበት ነው ማለት። ስታቲክ የሆነ ነገር ቋሚ የሆነ ነገር የለውም። ሁል ጊዜ ከየሁኔታው ጋር የሚቀያየር አይነት ነው። በየጊዜው የሚሰራ እኔ ብዙ ጊዜ ደጋግሜ የሚለው ስነ መለኮት
የሚጠና ሳይሆን ማለት ያለፉ ስነ መለኮት የተሰሩትን እናጠናለን፣ እንትና ምን አለ ብለን እናጠናለን። ስነ መለኮት ግን የሚሰራ ነው። አሁን ነው የምንሰራው፣ በየጊዜው ከየዘመኑ ጋር የሚሰራ ነው። ለመስራት ማሰብ ይጠይቃል። ለማሰብ ደግሞ መጀመሪያ ርዕሰ ጉዳዩ መረዳት ይጠይቃል። ለመረዳት ችግር አለብን፣ ቋንቋ ይዞናል ነው። አንዱ ተስፋ ያደረግኩት እኔ ተስፋ የማደርገው የተጀመሩት የስነ መለኮት ትምህርት ቤቶች በአገር በቀል የተጀመሩት እንትኖች ፕሮፐርሊ ማደግ ቢችሉ፣ የራሳቸው በጣም ብዙ ችግር እንዳለባቸው አውቃለሁ፣ ግን ፕሮፐርሊ ማደግ ቢችሉ አንዱን እንከን አንስተውልናል። ማሰብ እንዳንችል ያገደንን የቋንቋ እንከን ስላነሱልን ሰዎች አሁን ማሰብ ይጀምራሉ። ለምሳሌ የቤተ ክርስቲያን አመራርን በተመለከተ መጽሐፋቸውን በአማርኛ አንብበው፣ መጽሐፍ ቅዱሳቸውን በአማርኛ አንብበው አስበው ለቤተ ክርስቲያን የሚበጃት አመራር ይሄ ነው ብለው ማምጣት ይችላሉ። አንድ ነገር ብለን ብንተወው ጥሩ ነው። ይሄ ግን እንደሱ እኮ አይደለም። የእኛ ትምህርት ቤቶች የኢትዮጵያ ውስጥ ያሉ ስነ መለኮት ኮሌጆችን፣ መንፈሳዊ ኮሌጆችን የሚመሩ አካላትና እዛ የሚሰሩ አካላት አንዳንዶቹ በጣም ያበጡ ናቸው ስለ በሎካል ቋንቋ የሚሰጡትን ትምህርቶች የሚያጣጥሉ፣ እንደ ትምህርትም የማይቆጥሩ፣ የማያበረታቱ ናቸው ብዙዎቹ። እንደውም የሆኑ ሰዎች ስም ሊያመልጠኝ ነበር፣ እኔ ችግር አለብኝ። የሆኑ ሰዎች ከሆነ ትምህርት ቤት ያልወጣን ሰው ተምሯል ሁሉ ብለው አያስቡ። እንግዲህ ያው ከወዳጆች ጋር ልታጣላኝ አይ እንድትጣላ ነው የጠራው። እኔ የጠላው ስለማስተምር በትምህርት ቤት ውስጥ አይ ነው እኔ ማለት በአማርኛ የተጀመሩት የስነ መለኮት ትምህርት ቤቶች በአግባቡ ካደጉ ለኢትዮጵያ ቤተክርስቲያን ፈያጅ የሆኑ ጠቃሚ የሚሆኑ ሰዎችን የሚያወጡ ይሆናሉ ብዬ አስባለሁ። እንደዛ ነው የማምነው፣ ከልብ የማምነው እሱ ነው። አሁን ያሉት ትምህርት ቤቶች ማለት ጠቀሜታ አላቸው በእንግሊዝኛ የሚሰጡት፣ አዎ አላቸው። የሚያወጧቸው ጥሩ ጥሩ ልጆች አሉ፣ ከዛ የሚወጡ ልጆች ማለት ነው። ግን የኖሩበትን እድሜ ያህል ግን በኢትዮጵያ ቤተክርስቲያን ውስጥ ተጽዕኖ ለማምጣት ግን ተቸግረዋል ብዬ አስባለሁ። የተቸገሩበትን ምክንያት የቋንቋ ችግር ነው ብዬ አስባለሁ። ምን ይላሉ ብዙ ጊዜ አይ አሁን እኮ በአማርኛ ቋንቋ በኦሮምኛ ቋንቋ ትምህርቱን ብናደርግ የአክሬዲቴሽን ኢሹ አለ፣ ወይንም ደግሞ በዓለም አቀፍ ደረጃ ተቀባይነት የማግኘት ትምህርቱ ተቀባይነቱ ችግር ውስጥ ይገባል ነው። እኔ ምንም ከአክሬዲቴሽን ጋር ምንም ግንኙነት የለውም ብዬ ነው የማስበው። ምን ያገናኘው? ለምሳሌ የደቡብ አፍሪካ ውስጥ እኔ የተማርኩበት ትምህርት ቤት በአፍሪካንስ ቋንቋ ያስተምራል። በአፍሪካንስ ቋንቋ ጥቂት መጽሐፍቶች ናቸው ያሉት። ግን ማሰብና ሌሎች ሀገር እንዴት ነው በራሳቸው ቋንቋ የሚያስተምሩት፣ አክሬዲቴሽንስ እንዴት ነው የሚያገኙት ብሎ ማጥናት ነው የሚጠይቀው። መልቲሊንጓል የሆነ የካሪኩለም ሲስተም ማዘጋጀት ይቻላል። ምን ማለት ነው? እንግሊዝኛን ሳንተው አማርኛ መጨመር ይቻላል እዛ ላይ። ስለዚህ ልጆቹ ሲያስቡ፣ ሲጽፉ፣ ሲናገሩ በአማርኛ ይጽፋሉ፣ ያስባሉ፣ ይናገራሉ። መጽሐፍቶችን ሲያነቡ ደግሞ እንግሊዝኛ መጽሐፍቶችን፣ አማርኛ መጽሐፎች ብዙ ስላሌሉን እንግሊዝኛ መጽሐፍቶችን ሪፈር ያደርጋሉ። ስለዚህ እንግሊዝኛውንም በዓለም አቀፍ ደረጃ ያለውንም እውቀት ሳይተውት በሀገር በቀል ደግሞ ማሰብ ይችላሉ። እንደዚህ አድርጎ አክሬዲቴሽኑን ማግኘት ይቻላል ብዬ አስባለሁ። ስለዚህ የሌሎቹን ትምህርት ቤቶች ያው መናቁን እንግዲህ ያው የሰው ባህሪ ነው፣ ችግር ነው ብዬ አስባለሁ። እሱ እንግዲህ የውድቀታችን አንዱ መለኪያ ነው ብዬ ነው የማስበው። ግን እኔ ሀሳቡ መጀመሩ በራሱ ጥሩ ነው። አካሄዱ ግን ትንሽ ችግር አለ። ለምን መሰለህ? ቻይናውያን በራሳቸው ቋንቋ ነው ሳይንስ የሚያስተምሩት። ጃፓን በራሳቸው ቋንቋ ነው። ኮሪያ በራሱ ቋንቋ ነው ሳይንስ የሚያስተምሩት። ቴዎሎጂም የሚያስተምሩት በራሳቸው ቋንቋ ነው። እኛ አንደኛ እንደ ህዝብ ትንሽ ህዝብ አይደለም፣ 130 ሚሊዮን ህዝብ ነው እንደ ሀገር። በሚቀጥለው 10 ዓመት ስንት እንደምንገባ መገመት አይቻልም። በጣም ብዙ ነው። ሁለተኛ የክርስቲያኑ ቁጥር 30% ይባላል። ኦልሬዲ 30 ሚሊዮን ብለን እንያዘው ዝም በትንሹ። ይሄን ያክል ቁጥር ያለው ህዝብ ዓለም አቀፍ እውቅና የሚሰጡ ተቋማትም ቢሆን
ይሄን ግምት ውስጥ የማያስገቡበት ምንም ምክንያት የለም። እኔ ብዙ ወዳጆች አሉኝ ስነ መለኮት አካባቢ ያሉ ሰዎች ይጣሉኛል። ብዙዎቹ እንደተጣሉኝ ነው የሚኖሩት። ጥቂት ሰዎች ነው የሚያስቡ ያገኘሁት ከነሱ መካከል የሚያሰላስሉ ሰዎች ያገኘሁት። ብዙሃኑ የተመረቁበትን ጋውን ይሄ ምንድን ነው የሚለበሰው ጥቁር የለም ስትገባ ሳሎን ላይ የሆነ ሰው እንትን ጭኗል። የሆነ መነሳነስ እንደዚህ ወደዚህ አድርጎ ያስቀመጠ ነው ሶፋ ላይ። አብረሃቸው ስትሆን ሀሳብ አታገኝም፣ አያሰላስሉም፣ አያነቡም፣ የመፍትሄ ሀሳብ የላቸውም። ሩቲን የሆነ ነገር ሲሰሩ ነው የሚውሉት። ግን ወረቀት አላቸው። እኔ እንደዚህ አይነቱን ሰዎች ብዙ ጊዜ የምለው ማለት ብዙ ሰዎች በስነ መለኮት ትምህርት ቤት ውስጥ ያልፋሉ፣ ግን ስነ መለኮት ተምረው ግን አያልፉም። ሁለት አይነት ሰዎች ናቸው በስነ መለኮት ትምህርት። አንዳንድ ሰዎች ይገባሉ፣ መስፈርቱን አሟልተው ይገባሉ። ተመርቀው ሲወጡ በትምህርት ቤት ውስጥ ነው ያለፉት፣ ግን ሪሊ ትምህርቱን ገብቷቸው አይደለም የሚወጡት። ጀስት የትምህርት ቤት እንግዲህ በራሱ መስፈርቶች አሉ አይደል? ስለዚህ ቴክኒክ አለው እሱን ማለፊያ ማለት ነው። ወይ አንድ ቀን ፈተና ከሆነ ሸምድደ ምናምን ትገባለህ። የሚጻፍ ከሆነ የሆነ ነገር ጽፈህ እንትን መስፈርቱን ታሟላለህ። ገብቶ ሳይሆን አንተንም ለውጦ አስበህ ሳይሆን የምትወጣው ጀስት መስፈርቱን አሟልተህ በስነ መለኮት ውስጥ በትምህርት ቤቶች ውስጥ ታልፋለህ ማለት ነው። አንዳንድ ሰዎች እንደዛ ነው የሚያልፉት። ስለዚህ ስታገኛቸው ምንም ሀሳብ አታገኝባቸውም። እነዚህ ሰዎች ትምህርት ብትሰጣቸው ኮመን የሆነ ነገር ነው። ድሮ አስተማሪያቸው ያስተማራቸውን ኖት ኮፒ አድርገው ነው የሚያስተምሩት፣ ወይንም ከሆነ ሰው ኖት ተቀብለው ነው ያንን የሚያስተምሩት። ያንኑ ነው የሚደጋግሙት። ማሰብ አልጀመሩም እነዛ ሰዎች። ጥቂት በጣም ጥቂት የምላቸው ሰዎች ግን ሪል ገብቷቸው የሚወጡ ሰዎች አሉ። ሪሊ ተለውጠው ማሰብ ጀምረው ለቤተ ክርስቲያን የሚፈይድን ነገር ኮንትሪቢዩት ለማድረግ የሚነሱ ልጆች አሉ። አሁን ለምሳሌ ያክል አሁን ለእኛ የሚኒስትሪ ከሚጽፉ ሰዎች መካከል እንደዚህ አይነት ልጆች አሉ። እንደዛ የሚያደርጉ ማለት ነው። የሚያሰላስሉ በቤተ ክርስቲያን የሚጠቅምን ነገር በእንግሊዝኛ ሳይሆን በአማርኛ ቋንቋ፣ በኦሮምኛ ቋንቋ የሚጽፉ ማሰብ የጀመሩ ልጆች አሉ። ስለዚህ በጅምላ ሁሉንም አልላቸውም። ስለዚህ ጥቂት አሉ እንደዚህ በጣት የሚቆጠሩ ሪሊ ገብቷቸው የሚወጡ ሰዎች። አንዳንዶቹ ግን ውስጥ ገብተው ነው የሚወጡት። ስብከቶቻቸውም አይቀየርም፣ ሀሳባቸውም አይቀየርም። ጀስት ዲግሪውን ያላቸው እንደዚህ አይነት ሰዎች ማለት ነው የሚያልፉ ናቸው በትምህርት ቤት ውስጥ ማለት ነው። አይ ቲንክ ባለፈው ለተመልካቾች ፕሮሚስ ገብቻለሁኝ። ምናልባት በሚቀጥለው ሲዝን የመጽሐፍ ቅዱስ ትምህርት ቤቶች ተግዳሮትና መፍትሄ በሚል ርዕስ ውይይት ይኖረናል። ስለዚህ አንተንም እናካትታለን። የፈለግነው ተቋማትን ሳይሆን መምህራኖቹን ነው። ተቋማት ቢመጡ ሌላ ፍጭት ይኖረዋል። ግን በግለሰብ ደረጃ ከየተቋማቱ ጠርተን እዛ አይነት የተወሰኑ ፕሮግራሞች አስባለሁኝ። ምክንያቱም ያሳስበኛል። ተቋማቱ አሉ፣ ግን ፋይዳቸው ብዙ እየታየኝ አይደለም። ያለብን ችግሮችን በመፍታት አንጻር እያበረከቱት ያሉት አስተዋጽኦ ኢምንት ነው፣ ግን ብዙ ሪሶርስ ነው የሚፈሰው። እውነት ነው። የሚቸግሬ ደግሞ ተቋማቱ ራሱ ችግር ውስጥ እንዳለ ራሱ አያውቁም። ስለዚህ ውይይት ያስፈልጋል። ለወደፊት እሱ እናደርጋለን። ከዚህ በፊት አንድ ነገር ስትናገር ሰማሁ። አንተን ሳስብ ለመጋበዝ ስዘጋጅ ከዚህ በፊት የተናገርካቸውን ነገሮች ወደኋላ ሂጄ ለማየት ሙከራ አድርጌያለሁ። አሁን ያለው የቤተክርስቲያን አደረጃጀት መዋቅርና አስተምህሮ አንድን ሰው የክርስቶስ ደቀ መዝሙር ያደርጋል ብለህ ታስባለህ ወይ የሚል ጥያቄ ነው የምጠይቅህ። አንተ ግን ከዚህ በፊት አሁን ያለን አስተምህሮ አደረጃጀት አንድን ሰው የክርስቶስ ደቀ መዝሙር አያደርግም የሚል ድምዳሜ ስትናገርም ሰምቻለሁ። እና አሁን ያለን አስተምህሮና አደረጃጀት ሰውን የክርስቶስ ደቀ መዝሙር ካላደረገ ምንድን ማድረግ ያለብን? ከባድ ጥያቄ ነው። ኖርማል አደረጃጀቱን መቀየር ነው ብዬ ነው የማስበው። በምን እንዴት? ወደኋላ ዞር ማለት ከአደረጃጀቱ ከምንጀምር መጀመሪያ ምን ማለት አደረጃጀት የቤተ ክርስቲያንን
ዓላማ ከሚያስፈጽሙ አይነት ነገሮች አንዱ ነው። አንድ ስታደራጅ አንድ ዓላማ ይኖራል። ለዛ ዓላማ ግባት የሚሆን መንገድን ታደራጃለህ ማለት በዚህ በኩል ብደራጅ ያንን ዓላማ ያስፈጽምልኛል ብለህ ስለምታስብ ማለት ነው። ስለዚህ ከቤተ ክርስቲያን ማንነት ጋር የተያያዘ ይሆናል ማለት ነው። ሰው ወደ መጽሐፍ ቅዱስ ሄደን ቤተ ክርስቲያን ማን ነች? የቤተ ክርስቲያን ማንነት በምንድን ነው የሚገለጸው ብለን መጠየቅ ይኖርብናል። ስለ ቤተ ክርስቲያን ስናስብ በትንሹ 3 ቤተ ክርስቲያንን ማንነት የሚገልጹ ነገሮች አሉ። አንደኛው ቤተ ክርስቲያን የክርስቶስን እንደ ግል አዳኛቸው ያደረጉ ክርስቶስን እንከተላለን የሚሉ ሰዎች ህብረት ነች። ህብረት የሚያደርጉባት ነች። ስለዚህ አንድ ህብረት። ሁለተኛ ቤተ ክርስቲያን የክርስቶስን አዳኝነት የክርስቶስን ንጉስነት የምታውጅ ነች። አዋጅ ነጋሪ ነች። ስለዚህ ሁለተኛ እንይዛለን ማለት ነው። ሶስተኛ ሰዎች ህብረት ብቻ የምታደርግ ሳይሆን ሰዎችን ደቀ መዝሙር የክርስቶስ ደቀ መዝሙር አዋጅ ነግራ ያመጣቸውን ሰዎች ክርስቶስን እንዲመስሉ የምታደርግ ነች። እነዚህ 3ቱ የቤተ ክርስቲያንን ማንነት የሚገልጹ ነገሮች ናቸው ብዬ አስባለሁ። ወደ ጥያቄያችን ስንመለስ አሁን ያለን አደረጃጀት እነዚህን ነገሮች ለመፈጸም ያስችለናል ወይ የሚል ጥያቄ መጠየቅ ይኖርብናል። አደረጃጀት ስንል አሁን የምንከተለው ሃይራርኪያል ስትራክቸር ሜጋ ቸርች ስትራክቸር ማለት ነው። ቸርችን 500፣ 100፣ 200፣ 300፣ 1000፣ 5000 እያለን የምናደርገው አካሄድ በእርግጥ ህብረት እንድናደርግ እርስ በራሳችን ህብረት ማለት ወንድም ማለት ያው የመጽሐፍ ቅዱስ እንደሚለው ማለት በዚህ ዓለም ወንድምና እህትን ብትተው ምን ነው በጣም ብዙ ወንድምና እህቶች ይኖሩሃል በቤተ ክርስቲያን ውስጥ ማለት። ስለዚህ ህብረት አደረግን ስንል እኔ በእርግጥ ለሱ ወንድሙ ነኝ፣ በአጠገቤ ያለ ወንድሙ ነኝ፣ እህቴ ነች ብሎ በአፍ አይደለም ብሎ አክቹዋል ወንድምና እህት የምንሆንበት አባታችን በተግባር። ስለዚህ ያንን ህብረት 1000 ሰው ህብረት ማድረግ አይችልም። ስለዚህ መዋቅሩ ፌል ያደርጋል ማለት ነው። 500 ሰው ህብረት ማድረግ አይችልም ማለት አብሮ አንድ አዳራሽ ውስጥ መቀመጥ ይችላል እንጂ እርስ በርስ መታወቅ ኢምፖሲብል አይቻልም፣ ሊሆን አይችልም። ወደ ሁለተኛው መስፈርት ስንሄድ የወንጌል አዋጅ ነጋሪነት ነው የሚሆነው። እንደዚህ 5000 ሰው ሁላችንም ከክርስቶስ የተቀበልነው ጸጋ አለን አይደል? ሁላችንም የክርስቶስ አካል እንደሆንን ሁላችንም ጸጋ አለን። ግን ጸጋችንን ግን 5000 ሰው ከሆነ 5000 ሰው ማገልገል ማለት ጸጋውን ማካፈል አይችልም፣ አይበቃም፣ ፕላትፎርም አይሆንም፣ ኢምፖሲብል። ስለዚህ ምን ይሆናል? የተወሰኑ ሰዎች መድረክ ላይ የሚወጡ ሰዎች ይኖራሉ። ስለዚህ መድረክ ላይ የሚቆሙ ፕሮግራም መምራት አቅም ያላቸው መናገር የሚችሉ መስበክ ማስተማር የሚችሉ ሰዎች ያንን መድረክ ይይዛሉ። ሌሎቹ ግን ድርሻቸው የሚሆነው አስራት መስጠት ምናምን ይሆናል ማለት ነው። ሞር አገልግሎት የአገልጋዮች ነው፣ ሌሎቹ ግን ተገልጋይ ይሆናሉ ማለት። ስለዚህ የሁላችንን የወንጌል አዋጅ ነጋሪነት ሚናን መዋቅሩ ይነፍገናል ማለት ነው። ስለዚህ አይፈቅድልንም አይሆንም። ስለዚህ ሁለተኛ ላይም ፌል ያደርጋል ማለት ነው። ሶስተኛ ደቀ መዝሙር ማድረግ ኢምፖሲብል። 5000 ሰው እንዴት አድርጎ ማንን ነው ደቀ መዝሙር የሚያደርገው? ስትራክቸሩ አይፈቅድም ራሱ። ስለዚህ እሁድ ይመጣል ወይ በሳምንት 3 ቀን ካለ ያው ይመጣል፣ አስራቱን ይከፍላል፣ ሌሎቹ መድረክ ላይ የሚያደርጉትን ነገር ያያል፣ ከዛ ወጥቶ ይሄዳል እንጂ ህይወቱ ምን ይመስላል? ጸሎት ያስፈልገዋል ወይ? ምክር ያስፈልገዋል? ያ ሰውዬ ማበረታታት ያስፈልገው ምንድን ነው ብሎ የሚያውቀው የሚከታተለው ክርስቶስን እንዲመስል አብሮ አንዱ አንዱን የሚተጋገዝበት ምንም አይነት የለም። በዚህ ካየነው በ3ቱም መዋቅሩ ማለት የቤተ ክርስቲያንን ሚና በአግባቡ እንድትወጣ የሚያደርጋት አይመስለኝም። ስለዚህ አሁን ያለው አደረጃጀት የማይሰራ ከሆነ አሁን ቤተክርስቲያን ውስጥ ያለው ተጨባጭ ሁኔታ ለለውጥ ዝግጁ ነው ወይ? ስትራክቸሩ ላይ ያሉት ወንድሞችና እህቶች ለውጥን ለማስተናገድ ፈቃደኛ ናቸው ወይ? በጣም ከባድ ነው። ከባድ የሚሆነው የቤተ ክርስቲያን አደረጃጀት ሲስተም ነው። እኔ ገና አገልግሎት ሲጀምር የዛሬ 20 ዓመት አካባቢ ነው። አንድ ሚሽነሪ ነው ከቤተ ክርስቲያን መሪዎች ጋር ተጣልቶ ሊሄድ ነው ወደ ሀገሩና ምን ብሎ መከረን እኔና ጓደኛዬን።
ቤተክርስቲያን ራሷ ሲስተም አላት። ከሲስተም ጋር መጋጨት አትችልም። ሲስተም ጋር መጋጨት ከተራራ ጋር እንደመጋጨት ነው። ተራራን ገፍታ አትነደውም፣ አትችልም። አቅም አይኖርም። ኢምፖሲብል ሊሆን አይችልም። ስለዚህ አሁን ይሄ አሁን የቤተክርስቲያን አሰራር የምንለው ሲስተም መቀየር አይቻልም። ለምን? በውስጡ በሚሊዮን የሚቆጠሩ ሰዎች አሉ ውስጡ ማለት ነው። ሲስተሙ ፓወር አለው፣ ገንዘብ አለው፣ ዝና አለው፣ ብዙ ነገሮች የያዘ ነው። ስለዚህ ማንም ያንን ትቶ ሊቀይረው አይችልም ማለት ነው። ወደ ሌላ ሲስተም መቀየር አይቻልም። ለውጥ ካስፈለገ ሁለተኛው የሚሆነው መለወጥ ካልቻልክ ኦኬ ወዘን ዛት ግን ፖዚቲቭ ኢምፓክት ግን ማምጣት የምትችልበትን መንገድ ነው የምትሄደው ማለት ነው። ባለው ሲስተም የሆነ ነገር አይዲያሊ ምን ትፈልጋለህ ብትል ቤተክርስቲያን እነዚህ ሶስቱን ተልኳን የምትወጣበትን ሌላ ስትራክቸር ቢፈጠርና ያንን ቢያደርጉ እመርጣለሁ። እሱ አይሆንም ኦልሬዲ። ካልሆነ ደግሞ ወዘን አሁን ባለው ስትራክቸር ውስጥ ግን እንዴት ፖዚቲቭ ኢምፓክት ማምጣት ይቻላል? ያንኑ እንዳለ ስትራክቸሩ ቤተክርስቲያን የተሻለ ደቀ መዝሙር ማድረግ እንዴት ትችላለች? አሁን ሌሎች ሰዎች የጀመሯቸው አንዳንድ መንገዶች አሉ አይደል? ለምሳሌ የቤት ህብረቶችን የበለጠ ቢጠናከር አትሊስት በቤት 10 እና 12 ሰዎች ካሉ እነዛ የእርስ በርስ ደቀ መዝሙር የማድረግ ወንጌልን የመስበክ ህብረት የማድረግ ነገሩ እዛ ውስጥ እንኳን ይኖራል ማለት ነው። ትልቁ እንትን ውስጥ ባይኖርም በዛ ቤት። ስለዚህ እንደዛ አይነት ነገሮችን መስራቱ የሚያዋጣ ይመስለኛል ብዬ አስባለሁ። ሲስተሙን ለመቀየር ብትፈልግ ሲስተሙ ይቀይራል አንተን እንጂ ይሰብራል አንተን ማለት ይተፋል፣ ትወጣለህ። ደግሞ ቀላል አይደለም። ሳይነጋገሩ ነው የሚቆርጡ ከሲስተም ራሱ። እንደዛ ሲስተሙን የምትገዳደር እንደሆነ ከታወቀ ኢቭን በቃላት አይነጋገሩ፣ በጥቅሻ ነው የሚግባቡት ሰዎች። እኔ በጣም በዛ በደንብ አውቃለሁ ማለት ተነጋግረው ምናምን እኮ አይደለም፣ አትሰማም። የት ጋር እንደቆረጡ ሁሉ አታውቅም፣ ግን ተቆርጣል ከሲስተሙ። ምክንያቱም ሲስተሙ ጋር ከሆነ ጸብህ እዛ ላይ ዝና፣ ክብር፣ ገንዘብ ብዙ ነገር ያለው ሲስተም ነው። እሱን መንካት በራሱ ሌላ ከተራራ ጋር ራስ እንደማጋጨት ነው የሚቆጠረው። ስለዚህ የሚሻለው ፖዚቲቭ ተጽዕኖ ለመፍጠር ሌሎች መንገዶችን መጠቀም ነው የሚሻለው የሚለው አይ ቲንክ ይሄ በጣም ጥሩ ይመስለኛል። ብዙዎቻችን ሲስተሙን ለመቀየር እየታገልን ጊዜ ፈጀን ይመስለኛል። ሲስተምን በዚህ ደረጃ ካየ ነው አይ ቲንክ ብዙ ሰው ኢነርጂውን እንዳይጨርስ ይሄ ምክር ሀሳብ የሚጠቅመው ይመስለኛል። ዶክተር አንተ ያነሳው ምን መልካም በጎ ተጽዕኖ ማድረግ እችላለሁ በዚህ ሲስተም ውስጥ ብሎ ማሰብ ጥሩ ነው። አሁን እኛ የጀመርነው አይነት ለምሳሌ ሲስተሙን ለመቀየርና አዲስ ሲስተም መቀየር ስንል መዋቅር ብቻ አይደለም፣ አስተምሮም ራሱ ይቀየራል። አስተምሮን ትቀይራለህ፣ ዶክትሪን ራሱ ይቀየራል ማለት ነው። ለኢትዮጵያ ቤተክርስቲያን የሚበጃት አዲስ ዶክትሪን መስጠት። አሁን ያንን ሲስተም እንዳለ መቀየር አይቻልም። አሁን ኢምፖሲብል አይሆንም። ስለዚህ የሚሻለው ምንድን ነው? በዚህ ሲስተም ውስጥ ያሉ ሰዎችን የእግዚአብሔርን ቃል ማስተማር፣ የሚማሩበትን መንገድ ማዘጋጀት፣ ራሳቸውን እንዲያስተምሩ መጽሐፍቶችን፣ ጽሁፎችን መስጠት፣ እያነበቡ አትሊስት ይዘት ያለው ኮንቴንት ያለው ነገር በመድረኮቻቸው እንዲናገሩ፣ የቤት ህብረቶችን ሲያደራጁ ለዛ የሚሆን ግብዓት ያለው ጽሁፎችን እያዘጋጁ እንዲያቀርቡ ሲሆን አትሊስት ምን ይሆናል? በዛ ሲስተም ውስጥ የተሻለ ካሁን ካለበት የተሻለ ሰዎችን ደቀ መዝሙር የማድረግ ሂደት ይፈጠራል ማለት ነው። ግን አይዲያል የሆነው ግን ያው አዲስ መዋቅር አዲስ መንገድ መሄድ ነበረ ነው ማለት ግን አሁን ግን በዛ ውስጥ ግን የተሻለ ኮንትሪቢዩት ግን ማድረግ ይቻላል። ስለማይቻል እናንተ እንደ ሚኒስትሪ እንደ አገልግሎት ይህን አዲስ ፈጠር ነው ሲስተሙን ባለበት ማከም ይሻላል። ማከም ነው ማፍረስ ስለማይቻል አይቻልም። ቢቻል ማፍረሱ ጥሩ ነበር፣ እኔም ማግዛችሁ ነበር፣ ግን ይቻል አይደለም። እንደው ይሄን ነገር ብለህ ነው እንለፍ። ቅድም አንስተነዋል፣ መድረኮቻችን መታመማቸውን ጠቅሰናል። እንደውም ስለ አረም ምሳሌ አንስተናል እና ግን የመድረኮቻችን ህመም መሰረታዊ ምክንያት ምንድን ነው ብለህ ነው የምታስበው? መታመሙን ተግባብተናል፣ መድረኮቻችን ታመዋል ብለናል ቅድምም። ግን
ለዚህም የዳረገን ምንድን ነው? ለምሳሌ አንድ ሰው ቢያንቀጠቅጠው፣ አሁን ብዙ የሚያንቀጠቅጥ በሽታ አለ፣ ግን እንደው በድሮ ዝም ብዬ ሰው ያንቀጠቅጠው ካየ ይሄ ሰው ወባ ይዞታል ትላለህ። ወይ ከፍተኛ ራስ ምታት ካለው ባለሙያ ከሆንክ የመጀመሪያ የምታስበው እንዴት ነው በወባው ተጠቃ አካባቢ ሄደሃል ብለህ ልታስብ ትችላለህ፣ እንደ ባለሙያ እንደ ሐኪም። ለምን ምልክቱ የሚያሳይህ ከሆነ ነገር ጋር ሊሆን ስለሚችል። ወባን የጠቀስኩት ድሮ ከወባ ጋር የተገናኘ ታሪክ ስላለኝ ነው። የቤተ ክርስቲያን የመድረክ መታመም ግን ረጅም ዘመን በማስተማር ነው የቆየው። ብዙ ትዝብቶች አሉ። ብዙ አገልጋዮችን፣ ብዙ መሪዎችን፣ ብዙ መምህራን ታውቃለህ። ተወያይታችሁ የምታውቁ ትችላላችሁ። የመድረኮች ህመም መንስኤ ምንድን ነው ብዬ ነጭ ወረቀት ብሰጥህ ከ1 እስከ 3 ምን ትጽፋለህ? የኢትዮጵያ ቤተክርስቲያን ከገና ከጅማሬዋ ጀምሮ የእግዚአብሔር ቃል እውቀት እጥረት ያለባት ይመስለኛል። ኖርማሊ ማለት ነው፣ ገና ስትጀምር ጀምሮ ማለት ነው። ለምን እንግዲህ የፕሮቴስታንት እንደ በጣም ይሄ ማሲቭ የሆነ ግሮዝ በጣም ትልቅ የሆነ እድገት የምንመለከተው ከደርግ መውደቅ ይሄ ከኢህአዴግ እንትን ከመምጣቱ ጊዜ ጀምሮ ነው። ብዙ ጊዜ ያኛው ጎልደን ኢራ ተብሎ ነው የሚጠራው። ያን ቤተክርስቲያን ጥሩ ነበረች ምናምን ነገር፣ ያ ቁጥራችን በጣም ትንሽ ስለነበረ እንደ ልባችንም መሆን ስለማንችል እርስ በራሳችን ህብረት ማድረግ ስለማንችል ነው እንጂ ያኔም ቢሆን እግዚአብሔርን ቃል አናቅም ነበር። አሁን የምናያቸው እኮ መሪዎቻችን እኮ ያኔ መሪ የነበሩ ሰዎች ናቸው። ያኔ የነበሩ ሰዎች ናቸው መድረኮቻችንም ላይ ያሉት፣ በመምራት ላይ ያሉት እነሱ ናቸው። የሚያውቁትን ነገር ሲነግሩን ምንም ማንንም አዲሱን ትውልድ ደቀ መዝሙር ማድረግ አልቻለም ማለት ነው። ስለዚህ ገና ከጅማሬው ጀምሮ የእግዚአብሔር ቃል እውቀት እጥረት ነበረ ማለት ነው። ብዙ ሰዎች ይሄ አዲሱ ትውልድ አዲስ ትምህርት ያመጣ ነው የሚመስላቸው። እኔ እንደውም እነዚህ አሁን ስህተት ነው ብለን የምንጠራቸው ብዙዎቹ ትምህርቶች ያኔ በሰው ልብ ውስጥ የገቡት እዛ አንደርግራውንድ ሲበተኑ በነበሩ ወረቀቶች ናቸው ብዬ አስባለሁ። ምክንያቱም አንድ ካሴት ለ100 ሰው ሲዞራል እንደሚያድረው። ስለዚህ ያንን አንብበው ያንን ሰምተው ምናምን ያደጉ ሰዎች ልክ እንትኑ የነፃነቱ ሲመጣ እድል ሲገኝ የመጀመሪያው ዌቭ እኮ የተነሳው እኮ 90ዎቹ መጨረሻ አካባቢ አይደለ? ልክ ማለት የመጀመሪያው ዌቭ እንትን ይሄ ኢህአዴግ ከገባ በኋላ የመጀመሪያው ልክ እንትን ሲሉ ይሄ የእምነት ቃል እንቅስቃሴ በጣም ተነስቶ ከዛ ወዲያው ከሰመ። ከዛ ደግሞ ተመልሶ አሁን እንትን አደረገ። ዘሆል የሚታየኝ እኔ ገና አንደርግራውንድ ከመግባታችን በፊትም ጀምሮ የእግዚአብሔር ቃል እውቀት እጥረት ነበረብን ብዬ አስባለሁ። እንደ ማህበረሰብ አንዱ ምክንያት የሚሆነው አለመማራችንም ሊሆን ማለት የኛ ማህበረሰብ በብዛት ብዙዎቹ አገልጋዮችንም ወስደ ብዙዎቹ የትምህርት ይሄ ማንበብና መጻፍ የማይችሉ በጣም ብዙ ሰዎች አሉ በኢትዮጵያ ውስጥ አይደለ? አገልጋዮችንም ጨምሮ ማለት ነው። ከዛ ውጭ ደግሞ እንደ ባህልም ደግሞ ራሳችንን ከትምህርት ቤት መግባት አንድ ነገር ነው። ራሳችንንም በንባብ የማስተማርም ልምድ የለንም። ስለዚህ አጠቃላይ ከእግዚአብሔር ቃል እውቀት ጋር የተያያዘ ነው ብዬ አስባለሁ። አንዱን ከ1 እስከ 3 ነው ያልኩህ። እስኪ ከቻልክ 2 ጨምር። ማለት የሚታየኝ እሱ ነው። ምንም አስተማሪ ስለሆንኩ ሊሆን ይችላል። ገብቶኛል። ስለዚህ አንደኛ የእግዚአብሔር ቃል እጥረት፣ ሁለተኛ የእግዚአብሔር ቃል እጥረት፣ ሶስተኛ የእግዚአብሔር ቃል እጥረት ምለው እንደዛ ነው የምለው። የእግዚአብሔር ቃል ለሁሉም ነገር መፍትሄ ነው። አይ አሁን ያነሳው ነገር በጣም ቁልፍ ነው፣ መታሰብ አለበት። እኔ የቤተ ክርስቲያን ችግር ብዙ ሰው ባለፈው 30 ዓመት ጀመረ ብሎ ያስባል። እኔ እዛ ላይ አልስማማም። የቤተ ክርስቲያን ችግር የዛሬ 30 ዓመት ተገልጦ ሊሆን ይችላል። የነበረው ችግር የተገለጠው እድል አግኝቶ ፋፋ ወደ አደባባይ ወጣ እንጂ በ80ዎቹ መጨረሻ ላይ የተነሱት ትምህርቶች በሙሉ ከዛ በፊት በአንደርግራውንድ ጊዜ የተለማመድናቸው ናቸው። ሁሉም የዛን ጊዜ ኤክሰርሳይዝ ያደረግናቸው እድል ስናገኝ ነው ወደ አደባባይ ይዘናቸው ይወጣል። ሌላው ደግሞ መሪዎቹ
የዛሬ 50 ዓመት ወደ ቤተክርስቲያን የመጡ ሰዎች ናቸው ዛሬም ቤተክርስቲያን እየመሩ ያሉት። ስለዚህ ችግሩ የሚጀምረው ከነሱ መምጣት ጋር ጀምሮ ወይም ከዛ በፊት ነው። ግን የብዙ ችግር ተጠያቂ የሚያደርጉት ይሄኛውን ትውልድ ነው። እኔም ማስበው ይሄኛው ትውልድ በብዙ ነገር ስማርት ነው። ያልተጠበቀ ምላሽ ሰጥቷቸዋል። በቀላሉ የማይነካ እንደሆነ እድል ሲያገኝ ደግሞ ምን ማድረግ እንደሚችል አሳይቷል፣ ያለውን እድል ተጠቅሞ። ስለዚህ የችግሮቻችን ተጠያቂዎቹ እኛና ከኛ በፊት የነበሩ ሰዎች ናቸው ብዬ ነው የማስበው። እስማማለሁ። የምስማማው ማለት ሁሉም ትውልድ የራሱ እንትኖች የራሱ ችግሮች አሉበት። ግን ይሄ ትውልድ ነው የችግሩ መፍትሄ ማለት የችግሩ ዋነኛው መንስኤ ተብሎ መወቀስ ያለበት አይመስለኝም። እኛ ዛሬ ያስተማርነው ትምህርት ነገ ልጆቻችን ለሚሆኑት ነገር እንትን ነው የሚሆነው። ልጆቻችን ዛሬ ያሳደግንበት መንገድ ነው ነገ የሚሆኑት ነው። እነሱም ያሳደጓቸው ልጆች ናቸው ዛሬ ያዩት ማለት ነው። ስለዚህ የእነሱ ፍሬ ነው አሁን የምናየው፣ የእነሱ ፍሬ ነው ብዬ ነው የማስበው። አሁን ከቅድም ካነሳው ሀሳብ ጋር አሁን የእግዚአብሔርን ቃል ብያለሁ። ዋነኛው ችግር ይሄ የመሪዎች ሽግግር ምናምናም ነገር እንትኖች ልናነሳ እንችላለን። ግን ሁሉም ነገር የሚመጣው እዛው ተመልሶ ሄዶ እዛው እግዚአብሔር ቃል ጋር ስለሚሆን ነው። ይሄ የዱላ ቅብብሉ ምናምን ነገር አለመኖር ምናምን ብለን ልናወራ እንችላለን ሌሎችን። ግን ዞረን እዛው ጋር የሄደው የሚጠመጠም ይመስለኛል ተመልሶ ማለት ነው። እንደ መፍትሄስ ለኢትዮጵያ ቤተክርስቲያን መድረኮች ችግሩ መንስኤ የእግዚአብሔር ቃል እጥረት ነው ብለናል። ለመፍትሄ የሚሆኑ ሀሳቦችን አሁንም ነጭ ወረቀት ሰጥቼ አንደኛ፣ ሁለተኛ፣ ሶስተኛ ብለህ የምታነሳው ሀሳብ አለ መድረኮቻችንን ሊፈውስ የሚችል? ማስተማር ልልህ እችላለሁ። እንደው ትንሽ ቀየር ብናደርገው የሚሆነው የተለያዩ ሚዲያዎች ይኖራሉ። ለምሳሌ አንደኛ እኛ የምንሰራው በህትመት ሚዲያ የእግዚአብሔርን ቃል ሰዎች ሁሉ እንዲያገኙት የእግዚአብሔርን ቃል ማብራሪያዎችን፣ የተለያዩ ዶክትሪን ያላቸው መጽሐፎች ሰዎች አገልጋዮች እንዲያገኙ ማድረግ፣ አገልጋዮችን ስፔሻል የሆኑ ቴለር ሜድ የሆኑ ኢሚዲየትሊ ማለት አንዳንድ ጊዜ ፎርማል ኤዱኬሽን ወይም ፎርማል የሆነ ትምህርት በጣም 4 ዓመት 5 ዓመት የሚፈጅ ነው የሚሆነው። የእኛ ግን አጣዳፊ ጉዳይ ስለሆነ በቃ ለዛች ነገር እየተዘጋጁ ትንንሽ ስልጠናዎችን ለአገልጋዮች ለመሪዎች መስጠት፣ እንዴት መጽሐፍ ቅዱስን ማጥናት እንዳለባቸው፣ እንዴት አድርገው መስበክ እንዳለባቸው፣ እንዴት አድርገው ወንጌልን ለሰዎች ማድረስ እንዳለባቸው የሚያስተምሩ አጫጭር ስልጠናዎችን መስጠት። ይሄ የመሪዎች ስብሰባ እያደረጉ የቤተ ክርስቲያን ችግር ምንድን ነው፣ ለዛ መፍትሄው ምንድን ነው የሚሉ ነገሮችን ማዘጋጀት። ብቻ አገልጋዮችና ይሄ የክሬም የምትለው ፓርት አለ አይደለ? የቶፕ የሶሳይቲ ቶፕ ወይም ደግሞ የቤተ ክርስቲያን የመጋቢዎች የምትላቸው አስተማሪዎች የምትላቸው ላይ በተለያዩ ሚዲያዎች እነሱ ላይ በብዛት መስራት ማለት ነው። እነሱን በእግዚአብሔር ቃል እውቀት ማስታጠቅ። መንገዱ ግን የተለያየ ነው የሚሆነው። የእናንተ ስራ አለ፣ ሚዲያ አለ፣ የጽሁፍ ሚዲያዎች ይኖራሉ፣ የስልጠና ትንንሽ ትምህርቶችን የሚሰጡ እንትኖች አሉ። እነዛ ትኩረታቸው እነዛ ላይ አድርጎ ስልጠና በመስጠት ይሄ የሾርት ተርም ጎል አድርገህ ኢሚዲየትሊ እየቆየ ሲሄድ ደግሞ ከነሱ አልፈ ደግሞ ለሌላው ምእመን እንዴት አድርጎ የእግዚአብሔርን ቃል በእጁ አክሰስ ማድረግ ይችላል፣ መጽሐፍ ቅዱስንና ሌሎች መጽሐፍት እንዴት አክሰስ ያደርጋል የሚለውን ሁለተኛውን ደረጃ ስትራቴጂ ይዘህ መውሰድ ይቻላል ማለት ነው። ግን በስትራቴጂ መስራት ነው የሚያዋጣው ብዬ አስባለሁ። በስትራቴጂ መስራት ያዋጣል። ግን በአንተ ትዝብት የቤተክርስቲያን መሪዎች ችግር እንዳለ የሚያምኑ ይመስልሃል? አይመስለኝም። ለምን ይሆን? የሚያውቁ ይመስላቸዋል ይመስለኛል። አንዳንድ ጊዜ ማለት ሁሉን ነገር እንደሚያውቁ ያስባሉ። ደግሞ በህይወታቸው ካለፉበት ማለት በመከራ ውስጥ አልፈዋል። ለክርስቶስ እና ለቤተ ክርስቲያን ትልቅን ዋጋ ከፍለዋል ብዙዎቹ። ያ
ስፔሻል እንደሆኑ እንዲያስቡ ያደረጋቸው ይመስለኛል። በደርግ ጊዜ የከፈሉት ዋጋ ስደትና ዋጋ እሱ ትልቅ ነገር እንደሚያውቁ እንዲያስቡ ያደረጋቸው ይመስለኛል። እና እኔ ደግሞ የእግዚአብሔርን ቃል እውቀት ታውቆ የሚያበቃ ነገር ስላልሆነ ዕለት ዕለት እያወቅን እያደግን የምንሄድ ስለሆነ ሰው አንዴ አውቄያለሁ ካለ በቃ ምንም ልታስተምረውም አትችልም፣ ልትነግረውም አትችልም። ራሱንም ለማስተማር ሬዲ አይደለም ሰው ማለት ነው። ሰው ሁልጊዜ አገልጋይ ለእኔ የሚታየኝ አገልጋይ ሁለት ነገር ነው የሚይዘው። በአንድ በኩል የእግዚአብሔርን ቃል ያጠናል፣ ለማወቅ ይጥራል። በሌላ በኩል ደግሞ ዘመኑን ይመረምራል። ዘመኑ ማለት አሁን ያለንበት ዘመን ምን አይነት ዘመን ነው ብሎ ያይና ከዛ መርሆችን ከመጽሐፍ ቅዱስ እየወሰደ ለዘመኑ የሚመጥን መፍትሄ ሀሳቦችን ያቀርባል። አሁን ዘመኑ ሌላ ነገር ነው፣ ዘመኑ ያለበት ዘመን ሌላ ነው። የእኛ ሰዎች ግን በመሪነት ያላቸው ስትራቴጂ ግን ከዛ ዘመን ጋር የተፋታ ነው፣ በጣም የተለያየ ነው የሚሆነው ማለት ነው። ያ ራስን ካለማስተማር የሚመነጭ ይመስለኛል ኖርማሊ ማለት ነው። እንደው የኢቫንጀሊካል ሰርክሉ ይሄ ወንጌላውያን የምንባለው ለውጥ ጠልነን ትምህርት ጠል እንደሆን በትክክል አውቃለሁ። ኦኬ፣ ትምህርት ጠልና ማለት የትምህርት ያደርቃል ይላሉ። ማለት ከመንፈስ ቅዱስ ነው የምንማረው እንጂ ከሰው አንማርም የሚል የትክክለኛ ያልሆነ አመለካከት አለ። ኖርማሊ ያው እግዚአብሔር እንድናነብና እንድናውቅ ባይፈልግ ኖሮ መጽሐፍ ቅዱስ አይሰጠንም ብዬ አስባለሁ። ፊደል በፊደል የተጻፈ መጽሐፍ የሰጠን እንድናነብ፣ እንድናውቅ፣ እንድናጠና ስለሚፈልግ ነው እንጂ ያው ሁሉን ነገር እየገለጠልን ያለ መጽሐፉ መኖር እንችል ነበር ቢፈልግ ኖሮ እንደዛ ማለት ነው። መጽሐፍ የተሰጠን ግን እንድናነበው ይመስለኛል ነው ማለት። ለውጥን በተመለከተ እንግዲህ እሱ ካለማወቅ የሚመነጭ ነው የሚሆነው። ማለት የቤተ ክርስቲያን ስታቲክ ነች ብሎ ከማሰብ ማለት የቤተ ክርስቲያን አሰራር፣ የቤተ ክርስቲያን አስተምሮ ቋሚ የማይለወጥ ነው ብሎ ከማሰብ እና ከዛ መረዳት የሚመነጭ ነው የሚሆነው። ማለት ይሄ የትስብት የምንለው ኢንካርኔሽን የምንለው እንትን ሞዴል ገዢ ሀሳብ ነው መጽሐፍ ቅዱስ ውስጥ። እግዚአብሔር ራሱን ትስብት አድርጎ ሰው አድርጎ የመጣው ሰዎች በሚገባቸው ቋንቋ ለመናገር ለመግባባት ነው ሰው የሆነበት ምክንያት ማለት ነው። ልክ እንደዚሁ ቤተክርስቲያን በየዘመኑ ከዘመኑ ጋር ተመሳስላ ነው። ዘመኑን መምሰል አለባት ስንል ኮፒ ማድረግ አይደለም። ዘመኑ ግን በሚረዳት ቋንቋ ነው ልታወራው የሚገባው ማለት ነው። ወጣቶች በሚገባቸው በዚህ ዘመን አስተሳሰብ ጋር በሚሄድ ደረጃ ነው ይሄንን የምታደርገው። የዛሬ 30 ዓመት ያስተማርከውን ትምህርት ዛሬ የምታስተም ከሆነ የዚህን ዘመን ጥያቄ አትመልስም። የዛን ዘመን ጥያቄ ነው። አሁን እኮ እኛ የምናወራው ካልቪን የዛሬ ምናምን ዓመት የሰራውን ዶክትሪን ነው የምናወራው። ሉተር የዛሬ ምናምን ዓመት የሰራውን ዶክትሪን ወይም ደግሞ ሌሎች የዛሬ በጣም አትናሼስን ብንወስደው የቤተክርስቲያን አባቶች የዛሬ 3000 2000 ዓመት በፊት የሰሩትን ዶክትሪን ዛሬ ያንኑ ነው የምንደጋግመው። የምንጣላውም በሱ ነው የምንጣላው። መሆን ያለበት እኮ በዚህ ዘመን ያለው ችግር ቤተክርስቲያን ውስጥ ምንድን ነው? ለዛ መጽሐፍ ቅዱስ ምንድን ነው ያለው አስተምሮ? ለዛ ምላሽ መስጠት የሚችል ነው። ቤተክርስቲያን ሁል ጊዜ ከዘመኑ ጋር መሄድ አለባት። የማትሄድ ከሆነ ዘመኑ ይውጣታል። ወስጥ የተፈጠሩት ችግሮች እነሱ ናቸው። የዌስተርን ቸርቾች ከዘመኑ ጋር መሄድ ስላልቻሉ ተዋጣቸው፣ አጠፋቸው። የእኛም እድል ፈንታ እሱ ነው ብዬ ነው የማስበው። ለዘመኑ የወጣቶቻችን የዘመኑ ጥያቄዎች መልስ የማንሰጥ ከሆነ አልቲሜትሊ የእኛም እድል ፈንታ እሱ ይሆናል ብዬ እፈራለሁ። እግዚአብሔር ይጠብቀን ከሱ። አሜን። ተመልካቾቻችን ከዶክተር ተካልኝ ጋር የነበረን ድንቅ ውይይት በዚህ ይጠናቀቃል። ቀጣዩን ክፍል በሚቀጥለው ሳምንት ይዘን እንመጣለን። ተከታተሉን።